بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ومن تعلمنا. يقول المصنف رحمه الله: إثبات علو الله على مخلوقاته. يا الله سبحانه وتعالى علو በመክሉቃቱ ላይ ያለውን ዑሉ የሚያሰብት የሆነ ነው። ከዚህ በፊት ያየነው አላህ Subhanahu Wa Ta'ala ከአርሽ በላይ የመሆኑን ማስረጃ ነው። ያ በተከታታይ እስካሁን ድረስ የመጣው ነው። ከዚህ በኋላ የሚጠቀሰው የአላህ Subhanahu Wa Ta'ala ዑሉ የበላይነት የሚናገር ነው። የበላይነትና እስቲዋ በሆነ መልኩ ቢገናኝም ዑሉውና እስቲዋ ሙሉ ለሙሉ አንድ አይደለም። እስቲዋ ኻስ የሆነ የዑሉ አይነት ነው። ከአርሽ በላይ ከፍ ማለቱ ኻስ የሆነ እስቲዋ ነው። ኻስ የሆነ ከፍ ማለት ነው። ይሄኛው ደግሞ ዓም የሆነ ነው። الله سبحانه وتعالى كخلق لي يبلاي عندهنا ولا سدست آياتنا من تقول لمجمّريو يا عيسى إني متوفيك ورافعك إلي. أنت عيسى هوي يعني أنت سوست أقوال اللوزيكا ወሳጅህ ነኝ የመጀመሪያው ወራፊዑከ አንሽህም ነኝ ኢለየ ወደኔ ወሳጅህ ነኝ ምን ለሚለው ሙተወፊከ ለሚል ሌላው ደግሞ ሙተወፊከ የሚለው እንቅልፍ ወፋህ ይባላልና متوفيك أستنيهني ورافعك إلي تنيتهم ودني يما نساهني. ليلا وقول دمو إني متوفيك ميلو أني أنتن قدايهني ورافعك إلي كذاب فيت دمو ساتموت بفيت وساجهني يساقوا الموت ሳይሞቱ አላህ ወሰዳቸው አይደል? ገዳይህ ነኝ ታዲያ የሚለው መቼ ነው? ተመልሰው መጥተው እንደገና ይሞታሉ። ስለዚህ እነዚህ ሶስት አቋሎች አሉ ዑለማዎች ዘንድ ማለት ورافعك إلي ودنيم أنشهنين يسيل الله سبحانه وتعالى عالمهن يا سيال بلايمهن يا سيال أنشي يميبالو أنسات كف معرق رفع مالك كف معرق مالك كف ميرقوا عند أكال السراسو يسينورو كف على ላይ ሲኖር ነው ወይም ከፍ ሲል ነው ማለት ነው። ይሄ ነው የአላህ Subhanahu Wa Ta'ala ዑሉ በሁለት ይከፈላል ይላሉ። ዑሉ አልማዕነዊና ዑሉ ዛቲ። ዑሉ አልማዕነዊ የሚባለው فالله سبحانه وتعالى የተለያዩ የሆኑ ባህሪያቶቹ ላይ ከፍ ያለ መሆኑን ማረጋገጥ መቻል። ዑሉ ማዕነዊ በትርጉም ደረጃ አላህ Subhanahu Wa Ta'ala ከፍ ያለ መሆኑን በተለያዩ በሆኑ معنوات
ለምሳሌ አላህ Subhanahu Wa Ta'ala እንደሱ አዋቂ የለም ብሎ ማለት እንደሱ ቻይ የለም ብሎ ማለት ማዕና አይደለም ችሎታ እውቀት እንደሱ የሚያይ የለም እንደሱ የሚያይ የለም እንደሱ የሚያቅ የለም ብሎ እንደማለት ነው በሁሉም ነገር አላህ Subhanahu Wa Ta'ala በማዕና የበላይ መሆኑን ማረጋገጥ ሁለተኛ ዑሉ الذات የሚባለው በዛቱ አላህ Subhanahu Wa Ta'ala የበላይ መሆኑን ማረጋገጥ መቻል ነው በዛቱ አላህ Subhanahu Wa Ta'ala የበላይ ነው የሚለውን አህሉል ቢድዓ ይቀበሉ إن الله تعالى ليس عاليا ይላሉ አላህ ዓሊ አይደለም ላይ አይደለም ብለው ይከራከራሉ ይሄ ባጢል ነው አላህ Subhanahu Wa Ta'ala በዛቱም የበላይ በባህሪያቱ የበላይ እንደሆነ ሁላ በዛቱም የበላይ ታዲያ የአላህን Subhanahu Wa Ta'ala በዛቱ የበላይ መሆኑን በተመለከተ ብዙ ማስረጃዎች አሉ ማለት ነው ከነዛ ውስጥ አላህ ራሱን የበላይ ብሎ መግለጹ وهو العلي العظيم እሱ የበላይና ታላቅ የሆነ ጌታ ነው ይላል የበላይ ማለቱ ይሄ ማስረጃ سبح اسم ربك الأعلى የጌታህን ስም አጥራ አልአዕላ የሚለውን የአላህ ስሞች ውስጥ አልአዕላ የሚላል ከሁሉ የበላይ የሆነ ማለት ከዚህ በላይ ምን ማስረጃ ሌላ ቦታ ሄድ وهو القاهر فوق عباده እሱ ነው አሸናፊው ከባሮቹ ሁላ በላይ ያለው فوق عباده ሌላ ቦታ ላይ ደግሞ ስለ መላእክቶቹ ያወራ يخافون ربهم من فوقهم ከበስተላያቸው ያለውን ጌታቸውን የሚፈሩ ናቸው ويفعلون ما يؤمرون የታዘዙትንም የሚፈጽሙ ናቸው ይላል ይሄ የአላህን Subhanahu Wa Ta'ala የበላይነት ያሳያል ሌላው ደግሞ ነገሮች የሚወርዱት ከየት ነው ለምሳሌ يدبر الأمر من السماء إلى الأرض ነገርን ያስተናብራል ከሰማይ ወደ መሬት ይላል ከከፍታ ከላይ ወደ ታች ማለት ነው ሰማይ ማለት ይሄ የምናየው ሰማይ ሳይሆን አጠቃላይ ከፍ ያለ በአጠቃላይ ሰማይ ይባላል إنا نحن نزلنا الذكر እኛ ቁርአንን አወረድን ይሄማ ነዘልና ሚል ቁርአን ላይ ሞልቷል ይሄ ታዲያ ነዘልና ሚል በአጠቃላይ አወረድን ሲል መውረድ ከየት ነው ያለው ከጎን ይወርዳል ከታች ወረደ ነው የሚባለው ወጣ ነው የሚባለው ከታች ሲሆን ወጣ ነው ወረደ ከላይ ስለዚህም እነዚህ ሁላ ማስረጃ ናቸው ሌላው ነገሮች ከዚህ ደግሞ ወደ አላህ እንደሚወጡ ብዙ ቦታ ቁርአን ላይ ተጠቅሷል ይሄ ደግሞ ማስረጃ ነው ኢለይሂ يصعد الكلم الطيب መልካም ንግግር ወደሱ ይወጣል ይላል ወደሱ ይወጣል ከተባለ እንግዲህ ወደ ላይ ነው ማለት አላህ Subhanahu Wa Ta'ala والعمل الصالح መልካምን ስራ يرفعه አላህ ከፍ ያረጋዋል ይላል رفع የሆነ ወደ ላይ ነው ሌላው ቁርአን ላይ አላህ Subhanahu Wa Ta'ala አአሚንቱም መን ፊ السماء السماء ማለት እዚህ من في السماء ይሄኛውን ሰማዕ ፈልገንበት ከሆነ في بمعنى على من على السماء ከሰማይ በላይ ያለውን ጌታችሁን አመናችሁን ወይ ማለት ነው ከሰማዕ በላይ እንደሆነ አላህ Subhanahu Wa Ta'ala በዚህ ላይ ይናገራል ማለት ነው أن يخسف بكم الأرض مريتن بنانت مسبرون አመናችሁ በቃ አያደርገውም ብላችሁ ነው አይደል የምትሉት ከወንጀላችሁ ጋር
እያለ አላህ Subhanahu Wa Ta'ala ይመክራል ማለት ነው ቁርአን ነቢያችን አለይሂ ሰላቱ ወሰላም አንዳችሁ ስጁድ ላይ ስትሆኑ ሱብሃነ ረቢየል አዕላ ብላችሁ በሉ ነው ከሁሉ በላይ ከፍ ያለው የሆነ ጌታዬ ለሱ ጥራት ይገባል አላ ተእመኑኒ ወአና አሚኑ መን ፊ السماء ከሰማይ በላይ ያለው ጌታ ታማኝ ሆኜ ሳለ እናንተ ለምን አታምኑኝም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ ጣታቸውን ወደ ሰማይ እየጠቆሙ ወደ ሰዎችም እያመጡ اللهم اشهد اللهم اشهد اللهم اشهد ብለዋል ጌታዬ ሆይ መስክርልኝ በእነዚህ ሰዎች ላይ እንደማለት ነው ብለዋል ይሄ አላህ ወደ ሰማይ እንዳለ ይጠቁማል ዑሉውን ይጠቁማል ሌላው ሙአዊያ ኢብኑ አልሐከም አንድ ሴት ነበረች ጃሪያ ነፃ ሊያወጣት ፈለገና ነብዩ ጋር ይዟት መጣ አይነ አላህ በለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋት ፊ السماء አላህ ያለውማ ከሰማይ በላይ ነው ስትል አሁንም ሌላ ጥያቄ ጠየቋት መን አና አሏት እኔ ማን ነኝ ሲሏት አንተ ረሱሉላህ የአላህ መልእክተኛ አለይሂ ሰላቱ ወሰላም አንተ ነህ አለች የዚህን ጊዜ اعتقها فإنها مؤمنة ነፃ አውጣትችን ሴት እቺ ሴት ሙእሚን ነች ብለው ረሱሉ ሰለላሁ ዐለይሂ ወሰለም በዚህ መሰከሩላት ማለት ከዛ በኋላ እንግዲህ እነዚህ ሁላ ማስረጃዎች በቁርአንና በሐዲስ አሁን የዘከርናቸው ማስረጃዎች በጣም ብዙ ናቸው እነዚህ ሁላ ማስረጃዎች አንድ ማስረጃ ይበቃዋል ሙእሚን ለሆነ ሰው ይሄ ሁሉ ማስረጃ እያለ ሰዎች በገባባቸው ፍልስፍና የተነሳ ቁርአንና ሐዲስን ለቀው የተለያዩ አባባሎችን ማለት ጀመሩ ማለት ሙስሊም ነኝ ብለው ሲያበቁ አላህ Subhanahu Wa Ta'ala ከዓለም ውስጥም አይደለም ከዓለም ውጭም አይደለም በቀኝም አይደለም በግራም አይደለም በፊትም አይደለም በኋላም አይደለም ብለው አላህን ገለጹ ይሄ ነው ዛሬ የአህባሽ አቂዳ ተደርጎ በየቦታው የተሰራጨው ይሄ ነው አላህ በዚህም የለም በዚህም የለም ነው ጨረሻ የለም ብለው ቢያርፉት እኮ አንዴ ለሰው ይገባውና ሰው ከነሱ ይሸሽ ነው በዚህ የለም እያሉ ያደናብራሉ አላህ Subhanahu Wa Ta'ala ፍጡር በሆነው ጂሃ ላይ የለም በመሰረቱ አላህ Subhanahu Wa Ta'ala ከአርሽ በላይ ነው وهو معكم እሱ ከናንተ ጋር ነው ደግሞ የሚለው የቁርአን አንቀጽ በመቆጣጠሩ በማየቱ ከናንተ ጋር ነው ማለት አልያ ደግሞ እዛው ሆኖ ከፍታ ላይ ሆኖ ከናንተው ጋር ነው ማለት ይሄም ያስኬዳል ለምን ጨረቃዋን ከኛ ጋር ከመሆን አልተወገደችም ብለን ስለምንል ጨረቃ ሰማይ ላይ ሆኖ እኛ ግን መሬት ላይ ሆነን እንደዚህ ይባላል ይሄ የሚያስኬድ ከሆነ አላህ Subhanahu Wa Ta'ala ከጨረቃ በላይ ትልቅ የሆነ ጌታ ነውና አላህ ሰማይ ላይ ሆኖ ከኛ ጋር ነው ሰማይ ላይ ሲባል ከሰማይ በላይ ማለት ሆኖ ከኛ ጋር ነው ማለት ያስኬዳል ምንም የሚጋጭ ነገር የለውም ቀጥሎ ምንድነው የሚለው
بل رفعه الله إليه بل يلقنو رفعه الله والله كفار قتل إليه ودسو إيه متوب عيسى قد إلينا إنا قتلنا المسيح عيسى بن مريم رسول الله يا الله ملكتني يا يوهنون عيسى ابن مريم قال لنا البلاو آلوا وما قتلوه وما صلبوه ولكن شبه لهم القدلتم السقلتم نقرقن تمساسل باتشو يلنا ما جرش عليه دومن لك وما قتلوه يقينا بل رفعه الله إليه برقطنينت القدلتم الله يلقونو السن كف درغوتناو وكان الله عزيزا حكيما الله سبحانه وتعالى بنغره لا يشنا في طببኛ ነውና ይላል الله وما قتلوه يقينا በማለት የሚናገሩት ውሸት መሆኑን ተናገረ ማለት በዚህ በላይ من ማስረጃ ይመጣላቸዋል ነው ከቁርአን በላይ بل رفعه الله إليه الله ወደሱ ከፍ አደረገው ይሁን ሌላው ሶስተኛው አንቀጽ አላህ Subhanahu Wa Ta'ala ከሁሉ በላይ መሆኑን የሚጠቁመው إليه يصعد الكلم الطيب إليه ወደሱ ወደ ሌላ ሳይሆን ወደ አላህ يصعد ይወጣል الكلم الطيب الكلم اسم جمع ነው ይሄ مفرد كلمه ነው የከሊማ جمع كلمات ነው إليه ወደሱ يصعد ይወጣል الكلم ንግግሮች الطيب ጥሩ የሆኑ ንግግር ቁርአን መቅራት ዚክር علم መፈለግ علم መማር በመልካም ማዘዝ ከመጥፎ ነገር መከልከል ወደ አላህ የሚያቀርብ የሆነ ንግግር በአጠቃላይ ነው እዚህ የተፈለገ كلمة طيبة إليه يصعد الكلم الطيب ጥሩ ነገር ወደሱ ይወጣል والعمل الصالح ጥሩ ስራ يرفعه ከፍ ያደርገዋል አላህ ግልጽ ነው ቅድም ማይታነው አራተኛው አያ በዚህ ዙሪያ በአላህ Subhanahu Wa Ta'ala ዑሉው ላይ የተጠቀሰው እዚህ ኪታብ ላይ يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا يا هامان أنت هامان هو يبلوت نبر فرعون የግንባታ ሚኒስተሩ የነበረው ሃማን የሚባል ሰውዬ ነበረ የፍርዓውን ابن لي ለኔ ገንባልኝ صرحا ከፍ ያለን ግንባታ እንደ ፎቅ ማለት صرح ይባላል ከፍ ያለ ግንባታ لعلي أبلغ الأسباب ሰበቦችን እደርስ ዘንድ ሰበብ ማለት እዚህ ጋር መንገዶችን ማለት በመሰረቱ እኮ አንድ ሰው ሰበብ ያዝ ማለት እኮ የሆነ መንገድ ግባ እንደማለት لعلي أبلغ الأسباب መንገዶችን እደርስ ዘንድ أسباب السماوات የሰማያትን መንገዶች ወደ ሰማያት የሚያዛልቁትን መንገዶች فأطلع እመለከትም ዘንድ إلى إله موسى ወደ ሙሳ ጌታ በዛ በሰማያት መንገድ ገብቼ ወደ ሙሳ ጌታ እመለከትም ዘንድ ምን ስራልኝ صرح ስራልኝ ትልቅ ግንባታ ገንባልኝ አልሙሂም ፍርዓውን ይሄንን ብሎ ሊል ያስቻለው ነገር ምንድነው ነብዩላህ ሙሳ አለይሂ ሰላቱ ወሰለም ስለ ጌታቸው ሲጠይቁ ጌታዬ ከሰማያት በላይ ነው
ብለውታል። ይሄንን ሲሉት እሱ ደግሞ ሰው ሊያሞኝ ምን ይላል? ኢብኒ ሊ ሰርሐን ግንብ ገንባልኝ አለ። በጣም ትልቅ ግንብ ገንባልኝ፣ በዛ ግንብ እኔ ወደ ሰማያት መንገድ ደርሳለሁ፣ እዛው የሙሳን ጌታ እመለከታለሁ። ሰው ምንም ያክል ግንብ ቢሰራ ወደ ሰማዕ መንገድ የሚያመራ አይነት ግንብ ፍጹም አይታሰብም። ዓለም ሰለጠነበት በሚባለው በአሁኑ ጊዜ ራሱ በአንዲት ሰዓት ስንትና ስንት ርቀትን የሚሆነጨፍ ነገር እየተስፈነጨፈ የትም መድረስ አልተቻለም። እንኳን እሱ ድንጋይ ደርድሮ ይሄድ ይቀርና ማለት المهم يا هامان ابن لي صرحا ግንብ ገንባልኝ ያለው ለምንድነው? ፊርዓውን የመጨረሻ እርኩስ ጭንቅላት ያለው ሰው የተወሰነን ግንባታ ለሰዎች ትንሽ ከበድ የሚል ማለት ነው። ሲያዩት ግዙፍ የሆነ ግንባታ ካስገነባ በኋላ ምን ሊያደርግ ነው? ደረስኩኝ እኮ የሰማያት ነይቻለሁ፣ ማንም የለ፣ ይሄ ሙሳ ጌታ አለኝ ሰማይ ላይ ያለ የሚለው ዝም ብሎ ነው ብሎ ጃሂሎቹ እንደዚህ ጅላጅላ አእምሮ ያላቸውን በገፍላቸው ላይ ገፍላ ሊጨምርባቸው። المهم እሱ ምን ብሏል? ይሄው ابني لي صرحا لعلي ابلغ الاسباب መንገዶችን ደርስ ዘንድ አስባበ ሰማዋት የሰማያትን መንገድ ግንባታን ገንባልኝ። فاطلع الى اله موسى ወደ ሙሳ ጌታ እመለከት ዘንዳ واني لاظنه ይባላችሁ እኔ እሱን እጠረጥረዋለሁ ካዚበን ውሸተኛ ሆኖ ጠረጥረዋለሁ። ሱብሃንአላህ ውስጡ እኮ ያውቃል፣ ዝም ብሎ ነው የሚያጨበረብረው። الله وجحدوا بها واستيقنتها أنفسهم ظلما وعلوا منه لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر والعالم خير ያው እሱ ውሸተኛ ሆኖ ነው መጠረጥረው ሲል ሙሳ ምን ብለውታል ማለት ነው? አላህ ያለው ከሰማይ በላይ ነው ብሎ ውሸተኛ ነው ብዬ ነው መጠረጥረው አለ ይሄው ፍርዓውን። ስለዚህ አንተ ከሰማይ በላይ ነው አላህ ያለው፣ ከሰማያት በላይ ነው ጌታችን አላህ ያለው ብለህ ስትል ውሸታም ነው ብሎ የሚል ካለ فهو صاحب فرعون የፍርዓውን ጓደኛ ነው፣ የፍርዓውን ተከታይ كفى به سلفا أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير أأمنتم جواب من دنو ተማመናችሁን እንደ ሲባል والله አና ምንም አንተማመንም ብሎ ማለት ነው መልሱ። አረንፈራለን ማዕሲያችን ከከፋና ከበዛ መሬት በእኛ ላይ ይሰበራል ብለን እንፈራለን ነው ሙእሚን የሆነ ሰው የሚለው ማለት ነው። እዚህ ላይ አላህ ስለሚል አአሚንቱም አመናችሁ ወይ ተማመናችሁ ወይ ነው። ገባን አይደል? መተማመን ይገባል። አላህ ምንም አያረገኝም ማዕሲያ እየተሰራ አአሚንቱም መን ፊ السماء መን ፊ السماء ከሰማዕ ላይ ያለውን ተማመናችሁት አላህን أن يخسف بكم الأرض مريتا بنانت مسبرون أن يخسف مسبر بكم بنانت لي الأرض مريتا بنانت لي مريتا مسبر تمامناتش هنا عدت تماما وانجلاتشه كبزا
الله مريتن بنانت للي سبري جلال فإذا هي كزام مسوا ياتي مريت تمور تنقطقطالچ እናንተን ወደ ውስጥ እያዘለቀች ማለት ነው ዛሬ የመሬት መሸሽ ይሉት ይበሉት የተራራ መሸሽ መናድ ይሉታል እሱ አላህ Subhanahu Wa Ta'ala ያስፈራራበት የሆነ የአላህ ቅጣት ነው እነሱ ያው ተፈጥሮ ነው ምን ያሉ ራሳቸውን ያጃጅላሉ ከልፈቶች አረ ሙስሊሙም ራሱን እያጃጀለ ነው እንኳን አይደለም ካፊሩ አላህ እንደው የሱ ረህመት ሆኖ ነው እንጂ ዛሬ እኮ የኸምር ቤት እኮ ዋና والله اعلم ከሁለት ሶስተኛው ሙስሊም ነው ሁለት ሶስተኛው ረመዳን ሲመጣ ኸምር ቤት ይዘጋል የሚጠጡት ካፊሮቹ ከሆኑ ምን ነው ቀራላቸው አይጠጡም ነበር ይሄ መተው አብዛኛው ሰው ጤነኛ አይደለም ግማሹ የርቀት ተከታታይ ነው እንደ ትምህርት ሰው ቤት ቁጭ ብሎ ከካፌ እንደሚያዘው እሱም እንደዛው ያዛል ማለት ነው ከርቀት በካፊሮቹ እንኳን ያው የማይጠጣ የለም የማይጠጣ አለ ብሎ መገመት ይከብዳል ልጅ የሚባለውም ሴት የሚባለውም ሁሉም ጠጭ ነው ቦታና ሰዓት ይመርጣል እንጂ ማለት ነው ጎበዙ ቦታና ሰዓት ይመርጣል ቤት ነው የሚጠጡት ያው ሰክረን ሌላ ችግር እንዳይመጣብን ብሎ ሴቶቹ የሆኑ እንደሆን ቤት ይጠጡት ማለት እንጂ የማይጠጣ የለም እነሱ ጋር ካፊር ማለት ውሻ ነው ሱብሃን إن شر الدواب عند الله ከተንቀሳቃሽ ሁላ ሸረኛ የመጨረሻ ቆሻሻ ብሎ ማለት الصم البكم الذين لا يعقلون የአላህን ቃል መስማት ያቃታቸው ሐቅ መናገር ያቃታቸው ደንቆሮችና ዲዳዎች እነዚህ አቅል የሌላቸው ናቸው ብሎ አላህ ቁርአን ላይ አስቀምጧቸው ሸር الدواب ነው ያላቸው ከተንቀሳቃሾች ሁላ ክፉ ቆሻሻ ይሄ ነው የነሱን መንገድ ተከትሎ ሙስሊሙም ዛሬ ያለው በዛው ላይ ነው ማለት ነው አላህ አመስጋኞች ጥቂቶች ናቸው እንዳለው የምታየው መስጊድ የሚመጣው ሰው እንደምታየው ነው መስጊድ የሚመጣው ሰው ነው ይሻላል የሚባለው ማለት ነው እሱም መስጊድ የሚመጣው ብዙ ነገሮችን እያመጣ ነው ይሁንና የሚሻለው ምርጥ የተባለው ይሄ ነው በቃ ከዚህ ውጭ ያለው እንዳለ ነው አቂል የምትለው ተምሯል መምዘላለ እሱ ልብሱ ነው ያማረው ውስጡ የለም አቂል ብለህ አንተ ጎበዝ የምትለው ሰው ብዙ ችግር ነው የምታይበት ማለት ነው በዲን በኩል መጣጣት ነው የፈለገውን ማድረግ ነው እንዲህ ያለው ታዲያ ከዚህ አይነት ወንጀል ጋር አላህ ምንም ማያደርገንም ብሎ ማሰብ አላህ Subhanahu Wa Ta'ala ከቅጣቱ ማመን ነው الامن من مكر الله كالله مكر كالله قطعت ማመን ነው فلا يأمن مكر الله الا القوم الخاسرون የከሰሩ ሰዎች ካልሆኑ በስተቀር አላህ ከወንጀላችን ጋር አይቀጣንም ብለው አያስቡ ያደጋ አንዳንድ እንትን የሆኑ ሰዎች እንደዚህ ደካማ የሆኑ ሰዎች ከኛ በዱንያ ዕውቀት የተሻሉ ናቸው ዱንያም በመያዝ የተሻሉ ናቸው ብሎ ያሰቧቸውን ሰዎች እንደዚህ ሆነው ሲያዩዋቸው ወዳቸው ይንቦጫቦጫል ልክ የነሱን መንገድ ለመከተል ያስባሉ እነሱ ያሉበት ነገር ቁም ነገር ይመስላቸው አብዛኛው አሁን ወጣት እንደው እየመሰለው ያለው ይሄ እነሱ ያሉበት ነገር ቀና እየመሰለው ይሄዳል አንድ ነገር አይከሰትም ዓለም ላይ እዚህ ተከታይ አለ
ያንን የሚተገብር ማለት ነው ኮቴ ለኮቴ ጫማውን አረጋገጡን እያየ ነው የሚረግጠው ሳት ሳያረግ ያኛው እንዳደረገ ያደርግ ታዲያ ይሄ የአላህን ቁጣ የሚያመጣ ነገር ነውና ያሰጋል ሰው ወደ አላህ ካልተመለሰ በስተቀር አላህ Subhanahu Wa Ta'ala ቅጣትን ያመጣል ያም ቅጣት የሚመጣው ለምንድነው ለዓለሁም የተضرعون ይመለሱ ዘንድ ነው ሰው ወደ አላህ መለስ እንዲል አላህ የተለያዩ ምልክቶችን ያሳያል ድርቅ የምትለው ጦርነት የምትለው አለመስማማት ሰው እንደዚህ አሁን ዛሬ ሰው ሞተ ሲባል ማንንም የሚደነግጥ ለነገሩ ጠፍቷል እንደምን የምሰማው በአንድ ቀን በጣም ብዙ ሺህ ስለሆነ መደንገጥ አቁመሃል ያው ይሄ ራሱ ስሜታችን ራሱ የመደንገጥ ስሜት ራሱ ሞቷል ነው እስከዚህ ድረስ ተደርሷል ማለት አላህ ይታረቀን أأمنتم من في السماء كسماء ላይ ያለውን ጌታችሁን ተማመናችሁን ምንም አረገንም በላችሁ يخسف بكم الأرض መሬትን በእናንተ መስበሩን ተተማመናላችሁ فإذا هي تمور فإذا هي ከዛም እሷ ተሙር ትንቀጠቀጣለች እናንተን ይዛ ወደ ውስጥ ከከተተች በኋላ እና ሙእሚኖቹ ምን ይላሉ ይሄን ቁርአን ሲቀሩ በውስጣቸው والله አና ምንም ያንተን ቅጣት ምንም አያረገንም ብለን አንተማመንም አረ በራሳችን ላይ እንፈራለን ማዕሲያችን በበዛ ጊዜ መሬትን ተሰብርብናለህ ብለን ብለው በውስጣቸው ይላሉ አም አሚንቱም ወይስ ተማመናችሁ من في السماء ከሰማይ ላይ ያለውን ጌታችሁን አዩርሲለ عليكم حاصبا በእናንተ ላይ መቅሰፍትን መላኩን حاصب ማለት ከላይ በኩል የሚመጣ መቅሰፍት በእናንተ ላይ መቅሰፍት መላኩን ተማመናችሁ فستعلمون ወደፊት ነው የምታውቁት كيف نذير كيف እንዴት እንደሆነ ነዚር ኢንዛሪ ለኩም እኔ ለእናንተ ያደረኩት ማስጠንቀቅ እንዴት እንደሆነ ወደፊት ታውቁታላችሁ አላህ ከዚህ በፊት የነበሩ ሰዎች እንደተቀጡት ቢጤ አላህ Subhanahu Wa Ta'ala ይህንንም ኡማ እንደሚቀጣ ያው አስጠነቀቀ ማለት ነው ሙሉ ለሙሉ ከዚህ በፊት የጠፉት ሰዎች እንደጠፉት ሙሉ ለሙሉ ዓለም ላይ አሁን ሙሉ ለሙሉ እንደማይጠፋ ሐዲስ ላይ መጥቷል ዓለም በአንዴ አይጠፋም እሱ የቂያማ ቀን ነው የሚጠፋው ነገር ግን የሆኑ ቦታዎችን አላህ Subhanahu Wa Ta'ala እያፈራረቀ ሊቀጣ ይችላል ለዛ ነው ግማሹን በመንቀጥቀጥ ግማሹን ደግሞ በውሃ ጎርፍ ግማሹን በበረዶ አላህ ያው የሚያቀምሰው ማለት ነው ቢገባው እነሱ በረዶ ሲመጣ የበረዶ ልብስ ይስሩ እንጂ በረዶን የሚመልስ የሆነ ማዕሲያ ተውባ ምናምን የሚባል ነገር የለም ጭራሽ ከአላህ ጋር መፎካከር ነው ያለው እና ከዚህ በፊት የነበረውን አላህ ያጠፋው በወንጀል ነው فكلنا اخذنا بذنبه ሁሉንም በወንጀል ያዝነው ይላል فمنهم من ارسلنا عليهم حاصبا ከነሱ ውስጥ من ارسلنا عليه በሱላ የለቀቅንበት አለ حاصبا መቅሰፍትን ومنهم ከነሱ ውስጥ من اخذته صيحه የመላእክት ጩኸት ያዘው አለ ተንበርከው ሁሉም እርግፍ ያሉበታል ومنهم من خسفنا به الارض ከነሱ ውስጥ መሬትንም ደግሞ የሰበርንበት አለ ومنهم من اغرقنا ከነሱ ውስጥ ደግሞ ያሰመጥነውም አለ አላህ እሺ ጨረስን አይደለም እሺ مكانه هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه